ቮሎዲሚር ዘለንስኪ ለዩክሬን ለ2019 ፕሬዝዳንታዊ ምርጫ እጩነቱን ሲያውቅ ምንም አይነት የፖለቲካ ልምድ የሌለው ኮሜዲያን ነበር። ከ6 ዓመታት በኋላ ዶናልድ ትራምፕ ለዓመታት አሜሪካውያን ለክብራቸው የነበራቸውን ጠንካራ ድጋፍ ሲያቆሙ በጦርነቱ ወቅት ከፍተኛ የሆነ የጂኦፖለቲካዊ ውዥንብርን በመምራት ላይ ያሉ መሪ ናቸው። ሞስኮ በየካቲት 24 ቀን 2022 ሙሉ ወረራዋን ከጀመረች በኋላ ክብር ለዩክሬን የውጊያ ጩኸት በመሆን ዘለንስኪ የዩክሬን የሩሲያ ጥቃትን የመቃወም ምልክት ሆኖ ቆይቷል። አብዛኛው ዓለም ከኋላው ተሰብስቦ ነበር። የአሜሪካ ኮንግረስን ካነጋገረ በኋላ የአሜሪካን ድጋፍ በመጠየቅ ብዙ አድናቆትን አግኝቷል። ነገር ግን ከ3 ዓመት በኋላ ራሱን እርግጠኛ ባልሆነ ክልል ውስጥ አገኘው። የዩኤስ ፕሬዝዳንት ዶናልድ ትራምፕ አምባገነን ብለው ሲጠሩት፣ አሜሪካ ደግሞ በተባበሩት መንግስታት የዩክሬን ጦርነት 3ኛ ዓመት ሲከበር በድምፅ ከሩሲያ ጋር ወግነዋል ሲል ተቻቸው። በየካቲት ወር መጨረሻ የዩክሬንን ማዕድን ሀብት ከአሜሪካ ጋር ለመጋራት ስምምነት ይፈራረማሉ ተብለው በተጠበቀው በየካቲት ወር መጨረሻ ወደ ዋሽንግተን ያደረጉት ጉዞ ከትራምፕና ከምክትላቸው ጋር በንዴት ከተለዋወጡ በኋላ ዋይት ሀውስን ለቀው እንዲወጡ ሲነገራቸው በችግር ተጠናቀቀ። የዘለንስኪ በፖለቲካው መድረክ ላይ መምጣት የስነ ጥበብን መኮረጅ የህይወት ጉዳይ ነበር። በአስቂኝ ተዋናይነት በጣም የተከበረው ሚና የቴሌቪዥን ተከታታይ የህዝብ አገልጋይ ውስጥ በፕሬዝዳንትነት የተቀናጀውን ትምህርት ቤት መምህርን በመጫወት ላይ ነበር። በ41 ዓመቱ ለምርጫ ሲወዳደር ብዙዎች እንደ ቀልድ ያዩት ሲሆን የፖለቲካ ፓርቲያቸው ሳይቀር የእሱ ትርኢት ተመሳሳይ ስም ነበረው። ሆኖም ሙስና ለመዋጋትና ለምስራቅ ዩክሬን ሰላም ለማምጣት 73% ድምፅ በማግኘቱ በከፍተኛ ድምፅ አሸንፈዋል። መጀመሪያ ላይ ተጠራጣሪዎች እሱ ዘመቻውን የሚደግፈው በገንዘብ ማጭበርበር ምርመራ ላይ የነበረውን ኦሊጋርድን አንሻጉሊት ይሆናል ብለው ፈሩ። ነገር ግን ዘለንስኪ ከሚጠበቀው በላይ ራሱን ችሎ ነበር እና የጸረ ሙስና ተነሳሽነትን የተወሰነ ስኬትን አግኝቷል። የዶንባስ ግጭትና ከሩሲያ ጋር ያለውን ግንኙነት መጀመሪያ ላይ በጣም አይናፋር ተደርጎ ይታይ ነበር። የጦርነት ስጋት እየጨመረ በሄደ ቁጥር የተኩስ አቁም ጥሰቶች እየጨመሩ በዲፕሎማሲያዊ ላይ ጫና ማሳደሩን ቀጠለ። የእስረኞች ልውውጥንና የሚስክን ስምምነቶችን ተግባራዊ ለማድረግ ሩሲያ ጋር ለመደራደር ያደረገው ሙከራ ብዙም ስኬት አላገኘም እና የፈቃዱ ደረጃ በ2020 ቀንሷል። በፌብሩዋሪ 2022 በሙኒክ የጸጥታ ኮንፈረንስ ላይ ትልቅ ለውጥ ተከሰተ። በምዕራቡ ዓለም ሩሲያን እያስደሰተ መሆኑን በግልጽ ከሰሳቸው። ከወረራው ጥቂት ቀደም ብሎ ዘለንስኪ ጦርነትን ለመከላከል ቭላድሚር ፑቲንን ለመጥራት ሞክሮ ነበር፣ ነገር ግን ምንም ምላሽ አላገኘም ብለዋል። እንደ አውሮፓ አቆጣጠር ድካሞችን ለብሶ በኪየቭ ከሚገኘው ከፍተኛ አማካሪዎች ጋር ጨካኝ ቪዲዮ ለቀዋል። ይህ የሩሲያ ሸሽቻለሁ የሚለውን አባባል ውድቅ አድርጎታል። እኛ እዚህ ነን፣ በኪየቭ ውስጥ ነን፣ ዩክሬን እየጠበቅን ነው ብለዋል። የምሽት ቪዲዮ አድራሻዎቹ ለዩክሬናውያን ተስፋ ምንጭ ሆነዋል እና ከህዝብ ጋር የመገኘት ችሎታውን አሳይተዋል። የእሱ አመራር በጦርነቱ የመጀመሪያዎቹ ቀናት 90% ተቀባይነትን አግኝተዋል። ጦርነቱ በቤተሰቡ ላይ ጉዳት አድርሷል። ባለቤታቸው አሌና ዘለንስካና ልጆቻቸው ለደህንነት ሲባል በሚስጥር ቦታ ለወራት አሳልፈዋል። ይህ በእንዲህ እንዳለ የምዕራባውያን አጋሮች እርዳታ እንዲሰጡና ፈጣን ክትትል የሚደረግበትን የኔቶ አባልነትን እንዲፈጠር ግፊት በማድረግ በዓለም አቀፍ ድጋፍን ለማበረታታት ያለረፍት ሰርቷል። በፌብሩዋሪ 2022 የሩሲያ ወታደሮች በጦር ወንጀለኞች የተከሰሱበትን የኪየቭ ከተማን ቡቻ ጎበኘ። ይህ የጦርነቱን በጣም ገላጭ ምስሎች አመላክተዋል። ከወረራ በኋላ የመጀመሪያዎቹ የውጭ ጉዟቸው በታህሳስ 2022 ወደ ዋሽንግተን ነበር። ለኮንግረስ ንግግር በማድረግ በርካታ አድናቆትን ተቸረው። ከሁሉም እድሎች ጋር ተያይዞ ዩክሬን ሕያው ሆነችና እያረጋገጠች ነው በማለት አረጋግጧል። የያኔው ፕሬዝዳንት ጆ ባይደን የአሜሪካን ድጋፍ እንደሚቀጥል ቃል ገብተዋል። ነገር ግን ዘለንስኪ በእርዳታው ፍጥነትና በተወሰኑ የጦር መሳሪያዎች አጠቃቀም ላይ በተጣሉ ገደቦች ብዙ ጊዜ ተበሳጭተዋል። ከጅምሩ አንዳንድ ሪፐብሊካኖች ዩኤስ አሜሪካ ለዩክሬን የምትሰጠው ድጋፍ ተቃውመዋል እና ትራምፕ ወደ ስልጣን ሲመለሱ ፍጥጫው እየሰፋ ሄዷል። ዘለንስኪ የዩክሬን ስለ ወደፊቱ ንግግሮቹን መሳተፍ እንዳለባት አጥብቆ ተናግረዋል። ነገር ግን ዩኤስ ዩክሬንን ሲያካትት ሩሲያ ጋር ተግባብታለች። ዩኤስ አሜሪካ ፑቲንን ከዓመታት ማግለል እንዲወጡ እየረዳች ነው በማለት ክስ ሰንዝረዋል እና ትራምፕ የሚንቀሳቀሰውም በሩሲያ የሐሰተኛ መረጃ ቦታ ነው ብለዋል። ትራምፕ በተራው
ዘለንስኪን አምባገነን ብሎ ጠርቶታል። የሩሲያን ፕሮፓጋንዳ በማስተጋባትና ከ2019 ጀምረው የዩክሬን ምርጫ እጦት ነቅፏል። ለግንቦት 2024 ድምፅ ለመስጠት ተይዞ የነበረ ቢሆንም በማርሻል ሕግ ታግዷል። ይህ እርምጃ በተቃዋሚዎችና በህዝቡ የተደገፈ ነው። ዘለንስኪ ዩክሬን የኔቶ አባልነት ከተፈቀደላት ስልጣን ሊለቅ እንደሚችል ጠቁሟል። ምንም እንኳ የፈቃዱ ደረጃው ከጦርነቱ ከፍተኛ ደረጃ ላይ ቢቀንስም በቅርቡ የተደረገው የህዝብ አስተያየት እንደሚያመላክተው አሁንም የ57% ዩክሬናውያን ድጋፍ አለው። የሩሲያ ወረራ ከሞስኮ ካሰበው በላይ ዘለቀ። ፑቲን በቀናት ውስጥ የዩክሬንን እንደሚቆጣጠር ተስፋ አድርጎ ነበር። ነገር ግን ምንም እንኳ የግዞት ይዞታ ቢኖርም ዩክሬን ግስጋሴዋን የቀነሰች ሲሆን አልፎ ተርፎም በሩሲያ ውስጥ የመልሶ ማጥቃት ጥቃቶች አድርሳለች። የወደፊቱን ጊዜ በእርግጠኝነት አይታወቅም። ነገር ግን ዘለንስኪ ለሩሲያ ጥቃትን በመቃወም መቆምን ቀጥሏል።